ኮል አዲር የሬዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምንላችኋል። ዕለተ ሰኞ ፌብሩዋር 1 2016 ዓ.ም እንደ ጎርጎሮሳውያን አቆጣጠር ሲሆን እንደ ኢትዮጵያ አቆጣጠር ደግሞ ጥር 23 2008 ዓ.ም ነው። የዕለተ ሰኞ ከቀትር በኋላ ጠራጠር ያሉና ወቅታዊ ዜናዎችን ይዤላችሁ ቀርበው ከኮል አዲር ጣቢያ ደጀግነን በቅድሚያ ርዕሶቹን ላሰማችሁ። የባንክ አፖዋሊም በእስራኤል ውስጥ ዋና ስራ አስኪያጅና ባለቤት የሆኑት በናይጄሪያ ውስጥ የሚያደርጉትን የንግድ እንቅስቃሴ በናይጄሪያ ውስጥ በደረሰው የኢኮኖሚ ውድቀትና የአገር አለመረጋጋት ጉዳትና ክስረት ሊደርስ ይችላል የሚል ዜና መድረሱ፣ በሰሜን እስራኤል በምትገኘው ሃይፋ ከተማ የሚወለዱ ህፃናቶች ጭንቅላታቸው አነስተኛ የሆነ መጥቷል በመባል ሰላማዊ ሰልፍ የአካባቢው ነዋሪዎች ማውጣታቸው፣ ዳይሽ ወይም አይኤስኤስ ያለ ራሱን የሚጠራው ሽብር ፈጣሪ ድርጅት የሶሪያን ግጭት በመተው ወደ ባህር በመግባት መርከቦችን ሊጠልፍ መዘጋጀቱን አንድ የተባበሩት መንግስታት ከፍተኛ ባለስልጣን መናገራቸው፣ ለምድርና ለጨረቃ መፈጠር ዋናው ምክንያት የሆነው አንድ ጅራታም ኮከብ ከምድር ጋር ተጋጭቶ ለጨረቃ መፈጠር ምክንያት ሆኗል ሲሉ ሳይንቲስቶች ስምምነት ላይ መድረሳቸው የሚሉት ለሰዓቱ ካሉ ዋናና ግንባር ቀደም ዜናዎች አሉ። ዜናዎቹም በዝርዝር የባንክ አፖዋሊም ዋና ኃላፊና ባለቤት የሆኑት ሼሪያንሰን በናይጄሪያ ውስጥ ከፍተኛ እንቅስቃሴና ንግድ እንደሚያደርጉ ይታወቃል። በአሁኑ ሰዓት የናይጄሪያ መንግስት አስተዳደር ዝቅተኛና በጥሩ ሁኔታ ላይ እንደማይገኝ እየተነገረ ነው። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ ሼሪያንሰን የሚያደርጉትን የንግድ እንቅስቃሴ ጉዳት ሊያደርስና ክስረት ሊያደርስባቸው እንደሚችል ተያይዞ የመጣው ዜና አስታውቋል። እንደሚታወቀው ናይጄሪያ የተረጋጋ መንግስት እንደሌላት ይታወቃል። ሽብርተኞችም በተከታታይ አደጋ እያደረሱ እንደነበር ዜናው ገልጿል። ይህም በተመለከተ የባንክ አፖዋሊም ዋና ኃላፊ የሆኑትና ባለቤት ሼሪያንሰን እስካሁን የሰጡት መግለጫ የለም። በሰሜን እስራኤል በምትገኝ ሃይፋ ከተማ የሚወለዱ ህፃናቶች ጭንቅላታቸው ትንሽ የሆነ መምጣቱ ተነገረ። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ በዚች ከተማ የኬሚካል ፋብሪካዎች የሚያመጡት ጭስ ለጤና እንከም ከመሆኑም በተጨማሪ በእርግዝና ያሉ ህፃናቶች በጽንስ ላይ ጉዳት እንደሚደርስባቸው ተነገረ። የአካባቢው ነዋሪዎች ተቃውሞ በማሰማት ላይ ይገኛሉ። አንድ የፋብሪካ ባለቤትና ዋና ስራ አስኪያጅ እንደተናገሩት ከሆነ ይህ ጉዳይ ተጣርቶ እርግጠኛ እስከሚሆን ድረስ 5 ዓመት ይወስዳል ብለዋል። የአካባቢው ነዋሪዎች ግን ይበቂ መልስ አይደለም ሲሉ እስካሁንም የማናውቀው ብዙ ነገር አለ በማለት ከፍተኛ ሰላማዊ ሰልፍ እንደሚያደርጉ ተናግረዋል። ራሱን ዳይሽ ወንድሞ አይኤስኤስ ያለ የሚጠራው ሽብር ፈጣሪ ድርጅት ሶሪያን ለቆ በመውጣት በባህር ላይ ያሉትን መርከቦች በመጥለፍ በቁጥጥር ስር ለማድረግ ሙከራ እያደረገ ነው ተብሏል። አንድ የተባበሩት መንግስታት ዋና ኃላፊና ባለስልጣን የሆኑ እንደተናገሩት ከሆነ ይህ ጉዳይ ካሁኑ አስቀድመን እርምጃ ካልወሰድን በባህር ላይ የሚጓዙ መርከቦች አደጋና ሊታገቱ ይችላሉ ብለዋል። ዳይሽ ከሩሲያ የሚያገኘው ዘመናዊና ከፍተኛ መሳሪያዎችን በመጠቀም መርከቦችን በማገት ሊያፈነዳቸውም ይችላል የሚል ጥርጥር እንዳለ ይህ የተባበሩት መንግስታት ድርጅት ጄኔራል ከመናገር አልተቆጠበም። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ ከዚህ በፊትም በሶማሊያ በኩል መርከቦች እየተጠለፉ ሲታገቱ እንደነበር ይታወቃል። ለዚህም የዓለም መንግስት ምንም አይነት እርምጃ እንዳልወሰደ ተያይዞ የመጣው ዜና አስታውቋል። የዓለም ሳይንቲስቶች ምድርንና ጨረቃን በተመለከተ አንድ ውሳኔ ላይ ደርሷል። ተያይዞ የመጣው ዜና እንደሚያስታውቀው ከሆነ ለጨረቃ መፈጠር ዋና ምክንያት የሆነው አንድ ጅራታማ ኮከብ ከምድር ጋር ተጋጭቶ ጨረቃ ተፈጥራለች ብለዋል። ይህም የተፈጠረበት ከ4 ሚሊዮን ዘመን በፊት እንደሆነ በጨረቃ ላይ ባገኙት ድንጋይ መሰል ነገር በላቦራቶሪ ምርምር በጥናት ተረጋግጧል ብለዋል። ከዚህ ጅራታም ኮከብ ጋር ምድር ባትጋጭ ኖሮ የጨረቃ መፈጠር ምን ሊሆን እንደሚችል መገመቱ አደጋች አይደለም ሲሉ ሳይንቲስቶቹ ድምደማ ላይ ደርሰዋል።
ክቡራትና ክቡራን አድማጮቻችን ለለተሰኞ ከቀጥር በኋላ ያቀረብኩላችሁ ዜና በዚህ ፈቀጸማል። ከዜናዎቹ ጋር አብሬያችሁ ቆየሁ። ዳዊት ጀግና ነኝ። ሰሞኑን በሌላ ትኩስ ዜናዎች እስክንገናኝ ድረስ መልካም ጊዜ በያላችሁበት ጤና ይስጥልኝ።